ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ፣ በዛሬው ርዕሳችን ይዘንላችሁ የመጣን ባለፈውም ሰርተናል፣ ዛሬም ይዘንላችሁ የመጣን ፊደላትንና በፊደላት ቃላት ምስረታ ነው። ከዚህ ላይ ልክ እንደባለፈው ሁለት ጥቅም ነው የምናገኘው። ሁለት ወይም ሶስት ጥቅም ነው የምናገኘው። አንደኛ ፊደሎችን በቀላሉ ለመያዝ ይጠቅመናል። ሁለተኛ ደግሞ ቃላትን ማንበብ፣ ቃላት መመስረትን እንለማመድበታለን። ቃላት ማንበብ እንለማመድበታለን ማለት ነው። እሺ፣ ወደ ትምህርታችን ደግሞ ወደ ቪዲዮአችን ስንገባ ነብር፣ ነብር፣ ኑግ፣ ኑግ፣ ንድፍ፣ ና ራሷ እቺ ቃል ናት ማለት ነው። ብቻዋን ቃል ናት። ና ሚል ትርጉም ወይም ደግሞ ከሌላ ቦታ ያለን ሰው ወደኛ ና ሚል ትርጉም ያላት ብቻዋን ቃል የምትሰጥ ፊደል ናት ማለት ነው። ና ኔትወርክ፣ ኔትወርክ፣ ንብ፣ ኖህ። እዚህ ላይ ነብር ስንል ነብር ስናይ ወይም ደግሞ የነብር ስዕል ስናይ የነብር ፎቶ ስናይ ፊደል ምን አይነት እንደሆነች ነብር የሚለውን ወይም ደግሞ ነብር ስናይ ወሬውን ስናየው የምትለዋ ፊደል ትታወሰናለች ማለት ነው። ነብር ስናይ የምትለዋ ፊደል ምን አይነት ፊደል እንደሆነች ትታወሰናለች። ኑግ ስንል ደግሞ ኑግ የሚባለው አዝርት ወይም ደግሞ ሰብል ስናይ ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ኑግ፣ ንድፍ። ና ስንል ደግሞ የሆነን ሰው ወደኛ ና ብለን ስንል ይህን ካነበብነ ምን አይነት ፊደል እንደሆነች እናስታውሳለን። ይህን ማለት ነው። ኔትወርክ ስንል ደግሞ ምን አይነት ፊደል እንደሆነች እናስታውሳለን። ኔትወርክ። ንብ ስናይ ደግሞ ፊደል እናስታውሳለን። ወይም ደግሞ ማር ስናይ ንብ እንደምትሰራው ስለምናውቅ ወይም ንብን ስናስታውስ ፊደል እናያለን። ኖህ ስናይ ደግሞ ኖህ የሚለውን ስናስብ ፊደል ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ይቺ ደግሞ ነች። ወርቅ ቤት ስናይ ወርቅ የሚለውን ይህን ካነበብን ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ወርቅ። ውሻ። ስናይ ደግሞ ስናይ ደግሞ የምትለዋን ፊደል እንድናስታውስ ውሻ። ይህን ካነበብነ ውሻ ብለን ያነበብነው ውሻ ስናይ ምን አይነት ፊደል እንደሆነች እናስታውሳለን። ውሻ። ዊልቸር ስናይ ደግሞ ወይም በዊልቸር የሚሄድ ሰው ካየን ምን አይነት ፊደል እንደሆነች እናስታውሳለን። ዊልቸር። ዋ ስንል ደግሞ ዋና የአንድ ነገር ኃላፊ ያለበት ወይም ደግሞ ዋናውን ነገር ስናይ ዋና ብለን እናስታውሳለን ማለት ነው። ዋና ዌብ
ዌብሳይት ዌብሳይት። ውሸት የሆነ ነገር እያወራን ወይም ደግሞ እየተነጋገርን ውሸት ስንል ምን አይነት ፊደል እንደሆነች እናስታውሳለን። ውሸት። አዎ ስንል የሆነ ነገር ተነጋግረን ወይም ደግሞ ያ ነገር እውነት እንደሆነ ስናገር አዎ ስንል ደግሞ እናስታውሳለን ማለት ነው። እቺ ደግሞ ነች። ዘመን ዘመን ስንል እንደዚሁ በቃላችን የምናውቀው ይህን ካነበብን በኋላ ዘመን ስንል ዘን ፊደል ምን አይነት ቅርጽ እንዳላት ዙፋን ስንል ደግሞ የሆነ ስልጣን ላይ ያለ ወንበር ወይም ደግሞ ይህን ስናስብ ዙፋን ስንል ምን አይነት ፊደል እንደሆነች እናስታውሳለን። ዙፋን። ዚነት የዚነትን ሙዚቃ ስንሰማ ዚነት ስንል ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ዚነት ነገሮችን በቀላሉ በመያዝ በምክንያት እኛም በሚመቸን ምክንያት ስለምንይዝ በዚህ ምክንያት ልንይዘው እንችላለን ማለት ነው። ዛፍ ሜዳ ላይ ወጥተን ሊሆን ይችላል። የሆነ ቦታ ላይ ዛፍ ስናይ ወይም ደግሞ ዛፍ ስንል ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ዛፍ። ዜሮ ስንል ደግሞ ዜሮን ስናይ እናስታውሳለን። ዝሆን ካየን እናስታውሳለን ማለት ነው። ዝሆን። እሺ ዝሆን ካየን ዝን ፊደል ምን አይነት የዝሆን ስል ስናይ ወይም በአካል ሊሆን ይችላል ስናየው ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ዝሆን። ዞን። እሺ ይቺ ደግሞ ፈነች። ፈረስ። ፈረስን ስናይ ምን አይነት ፊደል እንደሆነች እናስታውሳለን ማለት ነው። ፈረስ ብለን ያነበብነው ትዝ ይለናል። ምን አይነት ቅርጽ ያላት እንደሆነች እናውቃለን። ፈረስ። ፉል ቁርሳችን ወይም ደግሞ የሆነ ነገር ልንበላ ገብተን ፉል ስናዝዝ ምን አይነት ቅርጽ እንዳላት እንዲህ ባጭሩ በምክንያት ልንይዛት እንችላለን ማለት ነው። በምክንያት ልንይዛት እንችላለን። ፉል። ፊሽካ ለሆነ ስራ ሊሆን ይችላል። ወደ ትምህርት ቤት እየገባን ሊሆን ይችላል። ፊሽካ ሲነፋ ወይም ደግሞ ገበያ ወጥተን ሊሆን ይችላል። ፊሽካ ስናይ ምን አይነት ፊደል እንደሆነች እናስታውሳለን። ፊሽካ። ፋውል። ፋውል። እሺ ፌንጣ። ፍየል። ፎቶ የሆነ ፎቶ ስናይ ምን አይነት ቅርጽ እንዳላት እናስታውሳለን። ፍየል ስናይ ደግሞ ምን አይነት ቅርጽ እንዳላት እናስታውሳለን ማለት ነው። እችኛዋ ደግሞ ነች። ጨረቃ። ጨረቃን ስናይ ይህን ካነበብን ምን አይነት ቅርጽ እንዳላት እናስታውሳለን ማለት ነው። ጨረቃ። ጩቤ። የተለያየ ጩቤ አለ። ጩቤ ስናይ ምን አይነት ፊደል እንደሆነች እናስታውሳለን። ጩቤ።
ጭቃ ክረምት ሆኖ ወይም ዝናብ ዘንቦ ውሃ ተደፍቶ ሊሆን ይችላል። ጭቃ ስንል ጭ ምን አይነት ፊደል እንደሆነች እናስታውሳለን። ጭቃ። ጫ ጫማ። ጫማ። ጫማ ስንለብስ፣ ጫማ ስንገዛ፣ ጫማ ስናይ ጫን እናስታውሳለን ማለት ነው። ጫ ምን አይነት ፊደል እንደሆነ ጫማ። ደግሞ ጬ ናት። ጬ በዚች አብዛኛው ፊደል ተመሳሳይ ስለሆነች ብዙ ቃል የለም። ጭንቅ። ጭንቅ የሆነ ጭንቅ ነገር ወይም ከባድ ነገር ስናይ ጭንቅ ነው ስንል ጭን እናስታውሳለን ማለት ነው። ጭንቅ። ጮማ። ጮማ። ጠራ። ለምሳሌ የሆነ ሰው ጠራ ስንል ጠን ፊደል ምን አይነት ፊደል እንደሆነች እናስታውሳለን። ጡት። እንግዲህ ለሰውም ለእንስሳም የፈለገው የሆነ ነገር ጡት ስናይ ጡን እናስታውሳለን ማለት ነው። ጢንዝዛ። ጣም የሆነ ጣፋጭ ነገር ስንበላ ወይም ደግሞ ጣም ያለው ነገር ስንበላ ጣፋጭ ጣም ስንል ጣን ፊደል እናስታውሳለን ማለት ነው። ጣም። እሺ ጤና። ለምሳሌ ጤናህን ስንል፣ ጤና ጣቢያ ስንል ይህን ሁሉ ስንጠራ ጤን ስናስታውስ ይቺ ቅርጽ እንዲህ አይነት ቅርጽ ያላት ፊደል ትዝ ትለናለች ማለት ነው። ጤና። ጥጥ። ጦር ስናይ ጦ ፊደል ምን አይነት እንደሆነች እናስታውሳለን ማለት ነው። ጦር። እንደዚህ እያደረግን እኛ በሚገባን ምክንያት ወይም ደግሞ እኛን በሚመቸን አካሄድ ፊደሎችን በአጭር ጊዜ ለመያዝ መሞከር ማለት ነው። እሺ እንዲህ እያደረግን ደጋግመን ማንበብ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በኢሞ፣ በዋትስአፕ፣ በቴሌግራም። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።